በገዳም የበረታች አንዲት አስደናቂ መነኩሲት ነበረች። የዲያብሎስ ውጊያ በረታባትና አልቻለችም። ወደ ከተማ ወጣች። መኖር ሲያቅታት በጣም ውብ ነበረችና ሰውነቷን በመቸርቸር በሴተኛ ዳሪነት መተዳደር ጀመረች። በዚያ ገዳም የነበረ አንድ ብርቱ ተጋዳይ የዚያችን መነኩሲት የመጨረሻ ዜና ሕይወት ሰማና እቺን ነፍስማ ካላዳንኩኝ ብሎ እሷ ወዳለችበት መንደር ሄደላችሁ። እንደታጠቀ ሰቁን እንደታጠቀ የተጋድሎ ልብሱን እንደለበሰ በረረና ደጁ አደረሰላችሁ ሊያድናት። ምን ሆነ መሰላችሁ? ሰወር ባለ ሰዓት በሯን መታው ሄደና አንኳኳው። ከዚያስ ብር ብላ መታ ከፈተች። ያን ቀን በአጋጣሚ ደንበኞቹ አልነበሩ። አገኘው ደንበኛ አለችና በር አመጣ። በሩን ክፍት አደረገችለት። ስታይ አታቆም እሷ ሰቅ የታጠቀ ልብስ የለበሰ የበረሃ የመናኝ ሰው ፊቷ ቆሟል። ድንግጥ አለች። ከዛስ እጆቿን አውጥታ ከበሩ ጉትት አርጋ አስገባችሁ። ከዛስ መቀባጠር ጀመረች ደንግጣ። ዛሬ ደግሞ ብሎ ገዳማዊ ከኔ ጋር ሊተኛ መጣ ብላ በጣም ተጨነቀች። ከዛ ምን አረገች መሰላችሁ? አይዞ ማንም አላየህም እሺ አለችው። እሺ ሰው የለም እሺ እሺ አይዞ ወደ ውስጠኛው ክፍል ወስጄ ድምጽ የሌለበት ክፍል የምትፈልገውን ትፈጽማለህ እሺ እሺ አይዞ ማንም አላየህም እሺ እሺ በሩን ከፍታ ዞር ብላ አይታ ማንም አላየህም እሺ እሺ አሁን ወደ ውስጠኛው ወደ ሁነኛ ክፍል ወስዳለሁ። ምንም ድምጽም ሰውም ኮቴም አይሰማም። ነፃ ሆነ ትፈጽማለህ እሺ እሺ ወሰደችው እየጎተተች እንደሚታረድ በሬ እሱም እየተጎተተ ገባላችሁ። ልክ እዛ ክፍል ስታስገባው እውነትም ድምጽ አሰማ ኮቴ አሰማ። ደስ አላት። እሱ ግን እንዲህ አላት፣ ልጄ ሆይ አቤት። እኔ ሰው የሌለበት ክፍል አይደለም ፈልገው እግዚአብሔር የሌለበት ክፍል ውሰጂኝ አላት። ወንድሜ ሆይ እግዚአብሔር የሌለበት ክፍል በዚህ ዘመን ላይ የለም። ሰው የሌለበት ሩም ውስጥ ልትሆን ትችላለህ። እግዚአብሔር የሌለበት ሩም ግን የለም። ደነገጠች። በእግዚአብሔር ፊት የተራቆተች እንደሆነች አወቀች። ለሷ የተላከ ጥልቅ መልእክት እንደሆነ ገባት። በእግሩ ስር ተንበረከከች። ወገኖቼ እግዚአብሔር አይቶናል፣ ልዑልም ተመልክቶናል። በጨለማ ውስጥ እግዚአብሔር ብርሃን አለ። በአራቱ ግድግዳዎች መካከል እግዚአብሔር አለ። በሰወርነው ቦታ ውስጥ እግዚአብሔር አለ። በገደልናቸው ጽንሶች ውስጥ የእግዚአብሔር ድምጽ ይጮሃል። እግዚአብሔር አለ። ተው ያያል። እግዚአብሔር ፍርድ ሳያመጣ ቅጣት ሳያመጣ የሚያልፍ የእግዚአብሔር እይታ የለም። አይቶናል እግዚአብሔር። ደነገጠች፣ ተጸጸተች። አብራው ሄደች ወደ ገዳም። አዲስ ጀመረች፣ በአዲስ መልክ ጀመረች። መቼ ነው በአዲስ መልክ ሕይወትን የምንጀምረው ወገኖቼ? አንዳንድ ሱቆችና የምግብ ቤቶች ሲከስሩ ምን እንደሚጽፉ አይታችሁ የለም? በአዲስ መልክ ጀምረናል ይላሉ። እስኪ በአዲስ መልክ እንጀምር ምዕመናን። በአዲስ መልክ ሕይወት፣ በአዲስ መልክ ቅድስና፣ በአዲስ መልክ ንጽህና፣ በአዲስ መልክ ድንግልና፣ በአዲስ መልክ ንስሐ፣ በአዲስ መልክ አዲስ እስኪሆኑ እናንተ ክርስቲያኖች በቀን ጠዋት ስትነሱ በማለዳ ስንት ጊዜ እንደምትበሉ እንጂ ስንት ጊዜ እንደምትጸልዩ ካላሰባችሁ እመኑኝ ዓለማውያን እየሆናችሁ ነው ቆይታችሁ ሃይማኖታችሁ ይጠፋል። ትንቢት ወይም ሟርት አይደለም የምናገረው፣ እውነት ነው። በየሳምንቱ ስራ ስላለመቅረት እንጂ የምትጨነቁት ስላለማስቀደስ ካልተጨነቃችሁ እመኑኝ ዓለማውያን ትሆናላችሁ። ወገኖቼ ቤት መስራት ኃጢአት አይደለም። በማለዳም በሰርክም
ምን አይነት ቤት እንደምትሰሩ እያሰባችሁ የማይጣሰውን እየጣሳችሁ የማይሰበረውን እየሰበራችሁ የማይዋሻውን እየዋሻችሁ የማይሰረቀውን እየሰረቃችሁ ስለምትሰሩት G+ ምንጥስ ብቻ እየተጨነቃችሁ የሰማዩን ቤታችሁን ከረሳችሁት እመኑኝ ዓለማውያን ሆናችኋል። የዚህ ዓለም ጉዳይ እንጂ የሰማዩ አያስጨንቃችሁ ሆኗል። ያላችሁ ይመስላችኋል እንጂ የላችሁ። ዓለማዊነት ማለት እኮ ይሄ ነው። እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር እንጂማ እግዚአብሔር ያያል። ምናልባት አሁን ብርቱ የሆነ ፈተና እየተጋፈጥክ ከሆነ ሊመጣ ላለው ከባድ መከራ እያዘጋጀ እያለማመደ ይሆናል። ሀብት የተሞላ ከሆንክ ፈተና ይበዛብሃል። ሀብት ስለተሞላ ነው መከራ የሚደርስም። በእንቁ ስለተሞላ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። አንተ በሀብት ስለተሞላህ ነው። ለመሸንገል ብዬ አይደለም። ሃይማኖት የሚባል ሀብት አለ። አንተ ገንዘብ ላይ አተኮርክ እንጂ ባለጸጋ አምላክህ አለ። አንተ ሌላ ባለጸግነት ወደድክ እንጂ ይሄንን ሀብትህን ነው የሚያሳጣ። እግዚአብሔር አይቀርም ብለህ ግን ተስፋ ካደረግከው ሁል ጊዜ በተስፋ ትሞላለህ። ቀንን በተስፋ ታሳልፋለህ። ሁል ጊዜ ተስፋ ስላለህ እያንዳንዲቷ ቀን ለአንተ አዲስ ይሆናል። ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣኸውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ። የጎደለብህን ነገር ብቻ የምትጀምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ
የጠፋውን እጥፍ አድርጎ ሊሰጥ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል። በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው። ኦርቶዶክሳውያን ምንድነው እይታችን? በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣናል። መኖር በመሙላት ብቻ አይደለም፣ በመብደል ውስጥም ያኖረናል። በመራብ ውስጥ ያጠግበናል። በሽንፍርና በነፋሳት በውርጮች መካከል ያሞቀናል። ምስኪን ጓደኛ አላችሁ የምታካፍሉት፣ ቁርሳችሁን የምታካፍሉት፣ ምሳችሁን የምታካፍሉት። ምሳችሁን ይዛችሁ ስትወጡ ትንሽ ከፍላችሁ መታጎርሱት አላችሁ። ክርስትና ማለት እኮ ይሄ ነው። ሌላ ምንድን ነው? ጉባኤ ብቻ፣ ሴሬሞኒ ብቻ፣ በዓል ማክበር ብቻ፣ ቄጤማ መጎዝጎዝ ብቻ፣ ነጠላ መልበስ ብቻ፣ ገዳም መሄድ ብቻ አይደለም እኮ። በዋናነት የዳነው በመስጠት ነው፣ የምንድነው በመስጠት ነው ወገኖች። የመጨረሻው የጌታችን ቃል ብራብ፣ ብጠማ፣ ብታረዝ፣ እንግዳ በሆነ አይደለም ይለው ወገኖች። ብዙ እናቶችና ብዙ እህቶች ትታዩኛላችሁ። ሰፈር ውስጥ የሚራቡና የሚጠሙ ሰዎችን ታውቃላችሁ። ማዕዳችሁ የተከፈተ ነው፣ በራችሁ ገርበብ ያለ ነው። የምሳችሁን እስኪ ለትዬ እንትና ልስጣቸው፣ ጧሪ የላቸው፣ ቀባሪ የላቸው፣ አባ ከናሚር የላቸው ትላላችሁ። ና እንትናዬ እስኪ ጭንቅመሳት 2 ጉርሻ እንኳን ታጎርሳላችሁ። ጉርሻ በሚሸጥባት ሀገር ታካፍላላችሁ ወይ ወገኖች? የኛ መኪና ልብስ አላት፣ የኛ መኪና ቤት አላት፣ ይኑራት። ግንስ አንድ ምስኪን ክርስቶስ ልብስ አለው እንጃ። ቤትማ ተውት፣ ሁላችንም ወደ ቤት አልባነት ሳንቀየር አንቀርም። በጥሩ እንጃ እሱንማ ተውት። ግን ድሆችን የሚያስብ ልብ አለ፣ ምስኪኖችን የሚያስብ ልብ አለ። ቁም ሳጥናችንን በቅያሪ ልብሶች ያጨናንቀነዋል። ይሁን ቢያንስ የዓመት ልብስ የምትሰጡት አንድ ድሃ አላችሁ። የዕለት ጉርስ የዓመት ልብስ ይበቃናል ይላል መጽሐፍ። አንድ ልብስ ታካፍላላችሁ፣ አንድ ልብስ ትሰጣላችሁ። ድሃው ፀሐይና ብርድ ይፈራረቅበታል። ምናልባት አንዳንዶቻችን ሞዴል ይፈራረቅብን ይሆናል። ይሁንሽ ይፈራረቅብን፣ ግን ቢያንስ ጥቂት ነገር እንሰጣለን፣ ጥቂት ነገር እንለግሳለን። ለሱ ነው እኮ እነዚህ ነገሮች ሁሉ በተከታታይ የምናገረው። ቢያንስ እንደ ክርስቲያን ለጽድቅ የሚሆን እንዲህ አይነት ህይወት አለን። ድሃው የሚበረደው ብርድ የሚመታው ብርድ ልብስ አጥቷል። ምናልባት አንዳንዶቻችን ብዙ ብራንዶች ይኖሩናል። ግድ የለም ይኖሩን፣ እሱን መቃወሚያ አይደለም፣ ባለጸግነትን መንቀፊያ አይደለም፣ ማማርና መዋብን ማውገዚያ አይደለም። ቢያንስ ማካፈልን ግን መልመድ መቻል አለብን ወገኖች። እግዚአብሔርን ማጣት እኮ ያስለቅሳል። እንኳን ብዙ ዘመን አይደለም ለደቂቃው ሲያጡት እኮ ይንዘፈዘፋሉ እኮ ወገኖች። ዳዊትን አታስታውሱም? በዛ ምድረ በዳ በይሁዳ ምድረ በዳ ዳዊት ተሰዶ ምን ይል እንደነበር ታውቃላችሁ? ጌታ ሆይ እግዚአብሔር ሆይ ነፍሴ አንተ ተጠማች ይላል። በምድረ በዳ እኮ ሰው የሚጠማ ውሃ ነው። ዳዊት ግን የሚጠማው እግዚአብሔርን። አንድ ቀን ሊያጡት ካልጸለዩ አይኖሩ፣ ስሙን ካልጠሩ አይኖሩ። ምግባቸው ስሙ ነው፣ ጸጋቸው ክብሩ ነው፣ ሕይወታቸው ኃይሉ ነው። እግዚአብሔር ጉልበት በከዳ ጊዜ መጠጊያ ብቻ እኮ አይደለም፣ በጉብዝና ጊዜ ማረፊያም እኮ ነው ወገኖች። ኃጢአትን ልስራ ብለነው እምቢ ባልን ጊዜ እውነት እግዚአብሔር እንዲህ አይነት አምላክ ይመስላችኋል እንዴ? አትሳቁ እኮ አላለም። ሰው አታሳቁ ነው ያለው። አትስሩ እኮ አላለም። አትስረቁ ነው ያለው። እግዚአብሔር እኮ ኃጢአትን ብቻ ነው የከለከለው። ምዕመናን ምን ከለከለ? አትውለዱ አላለ። እሱ ነው ጋብቻ ነው የባረከው። መኝታ ንጹህ ነው ያለው እሱ ነው። ሁሉን ነገር ጸጋ ሰጥቶ ኃጢአትን ተው ስላለ እግዚአብሔር ጀርባ ይሰጠዋል። ይሁት እስኪ ራሳችሁን አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለው? ሱስ ናላችሁን አላዞረው? ድካም እኮ ነው ያለው። ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር አድርጓቸው ያለ አረቄ የማይንቀሳቀሱ ሰዎች ላይ አሁን ፈታ ማለት ነው እናንተ? እንዲማርጎ ፈታ ማለት የለም። ከዚህ በላይ መታሰር አለ። ደከመኝ፣ አረጀ፣
ዘላለም ድካም ነው። አለው ያጌጠብን መሰለ እንጂ እኮ አልቀና። ሰውነት እየቀነስን ሄደና አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረና ደክመናል። እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። አትጨነቁ። ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል። ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ሥጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠ አይደለምን? ሳትለምነው ያመጣ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ሥጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ሥጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ላንተ ነው። መስቀል ላይ የቆመው ለኛ ነው። ሥጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። አንተ በዚህ ዓለም ላይ ዋጋ የማይወጣልህ ውድ ሰው ነህ። ዋጋ የካልኩ ዋጋ ክርስቶስ ነው የሚሆነው። በተለይ ወጣቶች ዋጋችሁን አላወቃችሁትም እንጂ ዋጋ ተለጥፎባችኋል። ከእግዚአብሔር በላይ የሆነ ችግር አለ። ኃጢአት ነው፣ በደሙ አንጽቷል። መቃብር ነው፣ መቃብርን ሽሯል። በደልና ኃጢአት ነው፣ እንዳለው አንጽቷል። ደዌ ነው፣ ሽባነት ነው፣ ተርትሯል። ከእግዚአብሔር በላይ የሚሆን ምን ችግር አይቶ ነው? ችግር ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ተሰምቷል ማለት ነው። ውሸት ነው። ሞት ችግር እንጂ ችግርን አይፈታም። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስ ትፈርዳለህ? ለጊዜው ሊያሰናክልህ፣ ለጊዜው ሊያደክምህ ይችላል። ግድ የለህም፣ ታገስ፣ ቀን ስጥ። እግዚአብሔር ቀን የሚያመጣውን አታውቅም ይላል እግዚአብሔር ቃል። ምን ታውቃለህ? የምትጠሉት ማንም ሰው እንዳይኖር፣ የምትንቁት ማንም ወገን እንዳይኖር፣ የምትጸየፉት ማንም እንዳይኖር ክርስቶስን እንደተጸየፋችሁ ቁጠሩት። በማተባችሁ ተለካኩ እንጂ በቋንቋችሁ ትለካካላችሁ። ኢየሱስ ክርስቶስ አንድ ያደረጋችሁ አክቲቪስት ይለያችኋል። ዘመን የማይለውጠው አንድ ካደረጋችሁ ዘመን የሚለያያቸው ይለያዩአችኋል። ተው እንጂ ምዕመናን ተው፣ ግድ የለም
ይሄ እንኳን ለሰማያዊ ሕይወት ለምድራዊ ሕይወት እንኳን እንዳልጠቀመ ይሄው እያያችሁ አይደል? እምታምኑ እመኑ፣ ይልቅ አፍቅሩ፣ ይልቅ ውደዱ፣ ይልቅ ሰብስቡ፣ ይልቅ ተጎራረሱ፣ አሳዩአቸው፣ ንገሯቸው። ጸብጫሪዎችን፣ ነገረ ሰሪዎችን፣ ሕዝብ ከሕዝብ የሚያጣሉትን ክፉ ካልሆነ በቀር ደግ የማይቀናቸውን ንግድ ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰርክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ። የሚያውክህን ነገር በሙሉ ይበቃኛል ማለት ወጣቶች ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል፣ የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል፣ ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ዮሐንስ ዘሰዋስው፣ ጆን ዘክላይማክስ የቅዱሳን ጥሪታቸው፣ ሀብታቸው፣ ንብረታቸው ኢየሱስ ክርስቶስ ነበር ይላል። ለምን ነው የምትጨነቁት? ለማጌጥ፣ ለማሸብረቅ። ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታፍራ ይላል። ስንቶች ኩሮች ሆኑ በልብሳችን ምክንያት ኮራ። ባጌጥ ነው ሀብል ተመጻደቅ፣ በተጫማ ነው ጫማ እጅ አፈር አትንካኛል። በምንነዳው መኪና ደሃውን መስታወቱ ዘጋንበት፣ ስቲከር ለጠፍንበት፣ ክርስቶስን አባረር ነው። የክርስቶስ አድራሻው የት ነው ካላችሁኝ፣ በደሃ ወይም በእንግዳ ሰው ነው። ደግሞ አለው በደሃ ወይም በእንግዳ ሰው። አንድ ሊቅ የተናገረው ላምብላችሁ፣ ክርስቶስ ዘወትር ወደኛ የሚመጣው በደሃ ወይም በእንግዳ ሰው ነው። ክርስቶስን እንኳን ደህና መጣ ማለት ከፈለጋችሁ ቢያንስ አንድ ደሃ ይኑራችሁ መታጎሱ፣ አንድ ደሃ ይኑራችሁ መታለብሱ፣ አንድ ደሃ እንኳን ደህና መጣ በሉት ክርስቶስን። ብዙዎች ተውበው ገብተው ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱኝ እንዳሉ ግን እንሰማለን። አንዳንዶች ምንድነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 ምንትስ ጆሮን ጠው የሚያደርግ? ስላልተማረን ይሆን? ከዚህ ውስጥ ምን ያህል ኦርቶዶክሳዊ ኖር ይሆን? ያንተ አይደለም። ምን ነው የምታጭበረብራል? ፍቅር አይሰስም። ፍቅር እኔን ይላኛል። ፍቅር ለራሱ አስብ። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ሁሉን ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል። ጊዜህን ብቻ እንዳይመስልህ ሐሳብህም ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ እንዴ እንዳትል ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁ እንዲወስኑ። ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ካንተ የምትፈልገው ጊዜህን ብቻ ነው። ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደን ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነን፣ አንድ ናቸው ተብሎ ስለተጨበጨበልን ከምን የተነሳ? እቺን ቤተሰብ የሚመሰርታት ቋንቋ አይደለም እግዚአብሔር፣ ብሔር አይደለም፣ ፍቅር። ታዲያ ፍቅርን ማን ሊያሸንፋት ይችላል? ብዙ ውሃ ፍቅርን ያጠፋት ዘንድ ስትራብ ትተዋለህ፣ ጥላት ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ። እኛን
ክርስቶስ ሲወደን ጨለማ እያለን የወደደን። አዎ ምን ደም ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ሲያፈቅረን። እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንተ ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ሕዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ፣ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። ይህን ስለረሳን ነው እኮ ምድርን የኛ ያረግናት። በተውሶ መተን የተቀራመትናት እንዳትረሱ። ለምን ነገሥታት አትሆኑ? ለምን ኃያላን አትሆኑ? ለምን ሲያዩዋችሁ የምታሳሱ ቆንጆዎች አትሆኑ? ለምን በሜካፕ አትዋሃዱ? እጅግ የሚያምረው ሽቷችሁ፣ እጅግ የሚያስደንቅ መዓዛችሁ ጭክን ካላልኩ በቀር መሽተቱ አይቀርም። ትሞታላችሁ። ትሞታለህ አለዋ ንጉሡ። ትሞታለህ። ንጉሥ አጋግ የሚባል በዚህ በመጽሐፍ ቅዱስ አለ። በጣም ከጭካኔው የተነሳ የሴቶችን ማህፀን እየሰነጠቀ በሰይፍ ወንድ ነው ሴት ነው እያለ አሁን በአልትራሳውንድ ነው የሚታየው። አጅሬስ በሰይፍ ወንድና ሴት ነው እያለ ጭካኔው እኮ ነው። በሞት ላይ ቀለድኩበት እያለ መዝናናት ሁሉ ጀመረ። በሰው ለቅሶ ሚዝናኑ፣ የሰው ብሶት የማይገባቸው፣ በሰው ኑሮ የሚቀልዱ አንድ ቀን እንዳዋረዱ መዋረዳቸው አይቀርም። እንዳሾፉ ማሾፋቸው አይቀርም። እንዳስለቀሱ ማልቀሳቸው አይቀርም። ዘመን መቀየሩ፣ ዙፋን መለወጡ አይቀርም። አጋግም ተመልከቱ። ዙፋኑ ሲቀየር ነቢዩ መጣለታ ሳሙኤል ሰይፍ ይዞ ወደሱ ሲመጣ ምን እንዳለ ታውቃላችሁ? ሞት እንዴት መሪር ናት አይል መሰላችሁ? አዎ በአንተ ላይ ሲደርስ ነው መሪር የሚሆነው። የሴቶችን ማህፀን ስትቀድስ እንዴ ወንድ ነው ሴት ነው እያልክ ስትቀማጠልስ አንተ ጋር ሲመጣ መሪር ነው። እንደ ገደልክ ትገደላለህ፣ እንዳሰቃየህ ትሰቃይ፣ እንዳስለቀስ ታለቅሳለህ፣ እንዳስነፈረክ ትነፈርካለህ፣ እንደ ገፋ ትገፋለህ። ንጹሕ አፍቃሪ ስለሆነ ወጣት ነው የምነግራችሁ። ይኸውላችሁ የልብ ንጽህና ስላለው ወጣት ነው የምተርክላችሁ። የልብ ንጽህናው በምን ይታወቃል ካላችሁኝ፣ የልብ ንጽህናማ ለክፉም ለደጉም ለኃጥኡም ለጻድቁም ለአማኒውም ለመናፍቁም ፍቅር የሚያሳይ ሰው ነው። ይህ ወጣት የሚጠሉትን እየወደደ ለሚያሳድዱት እየጸለየ እሱ እየተራበ ሌሎችን ለመመገብ የሚንከራተት ወጣት ነው። ምን አይነት አፍቃሪ እንደሆነ ተመልከቱት። ንጽሐ ልቦና ላይ ስለደረሰ ወጣት ነው ማወራላችሁ። እንደኔና እንደናንተ ደካማ ስለሆነ ወጣት አይደለም አሁን የምተርክላችሁ። እየጠሉት የሚያፈቅር፣ እየገፉት የሚያቅፍ፣ መጣ እየተባለ እየተናቀ እንደሚጠሉት ያወቀ ፍቅር ስለሚሰጥ ወጣት ነው ማወራላችሁ። ምን አይነት ወጣት ነው የወጣት እናንተ ኦርቶዶክሳውያን? አያችሁ ይቻላል። እንደዚህ እየተጠሉ ማፍቀር ይቻላል። እየተናቁ ማክበር ይቻላል። እየተተዉ መፈለግ ይቻላል። ይህ የእግዚአብሔር ፍቅር ነው። ፀሐይ ብርሃንን፣ ምንጮች ውሃ፣ ዛፍ ጥላን በነፃ እንደሚሰጥ ፍቅር በነፃ ነው የሚሰጠው። ወጣቶች የክርስቲያን ወጣቶች እንደዚህ ናቸው። ከሌላው ሳይጠብቁ ነው የሚሰጡት። ፍቅር እንደዚህ ነው።
ክርስቶስን ልትመስሉ የተጠራችሁ ወጣቶች ይህ ወጣት እንዴት የኢየሱስ ክርስቶስ ምሳሌ እንደሆነ ተረዱት። እየጠሉት የሚያፈቅር መሆኑ ብቻ በቂ። 2 እና 3 ቀናት መንገድ እየተንከራተተ እሱ እየተራበ ስንቃቸውን ሳይነካ ታማኝ ሆኖ የሚኖር ወጣት ነው ማወራላችሁ። እየተራቡ ይኸውላችሁ ሳይራቡ መታመን ምንም አይደለም። እየተራቡ መታመን ግን ታላቅ ነገር። እየሞላ አለመንካት እሱ ምንም አይደለም። እየጎደለ አለመንካት ግን ይህ ጀግንነት ነው። ስለ አንድ አስደናቂ ጀብደኛ ነው ማወራላችሁ። 2 እና 3 ቀናት ደግሞ ዝም ብሎ እንደው ለስሙ እንደው ለነገሩ ዝም ብሎ ሄደት መጣ የሚል እንዳይመስላችሁ። ጉዳይ ሳይፈጽም ነገር ሳያከናውን ስለማይመለስ ወጣት ነው ማወራላችሁ። ይኸውላችሁ ወንድሞቹን በፍቅር ሊፈልግ ሲሄድ በአንድ ቦታ ሲያጣቸው የሉም፣ ምን ላድርግ ድርሻዬን ተወጥቻለሁ፣ እኔ አያገባኝም፣ እኔ አይመለከተኝም ስለሚል ወጣት አይደለም የምነግራችሁ። ጉዳዩ ጥልቅ፣ ፍቅሩ ጥልቅ ሳያከናውን ስለማይመለስ ወጣት ነው የምነግራችሁ። እናንተ ወጣቶች በሴኬም ባጣቸው ጊዜ ወደ ዶታይን ወረደ ይላል። ለፍለጋ የሚንከራተት ነው ወገኖቼ፣ ለፍለጋ የሚንከራተቱ ወጣቶች፣ ለፍቅር የሚንከራተቱ ወጣቶች። እናት ላይኖርሽ፣ ወንድም ሊከዳሽ፣ እህት ሊነጥቅሽ፣ ቤተሰብ ሊያታልልህ ይችላል። ግን እግዚአብሔር ከኔ ጋር ነው ወይ በል። ዘመድና አዝማድ ላይኖሯችሁ ይችላል። እናንተ ወጣቶች የምትሞሉበት ገንዘብ ላይኖር ይችላል። ዘመድ ባይኖርም እግዚአብሔር አለ ወይ በሉ። ገንዘብ ባይኖርም እግዚአብሔር አለ ወይ በሉ። ደጋፊ ባይኖርም ምርኩዜ እግዚአብሔር አለ ወይ በሉ። ብዙ ሰው ኖሮ እግዚአብሔር ከሌለ ምን ያደርግላችኋል? አባት ያለበት ቤት ጥሩ ነው። እግዚአብሔር የሌለበት ቤት ግን መከራ ነው። እዩት። ትልቁ ጉዳይ እግዚአብሔር አለ ወይ በሕይወታችሁ? ይኸውላችሁ የዚህ አስደናቂ ወጣት የስኬቱ ምንጭ እግዚአብሔር፣ ምክንያቱ ደግሞ ታማኝነቱ ነበር። ታዩታላችሁ። የስኬት ምንጭ ምንድን ነው? ዘመድ ባይደጉምህ፣ ሰው የለኝም ብትል፣ ባዶህን እንኳን ብትቀር፣ በምድረ በዳ እንኳን ብትንከራተት እግዚአብሔር ብቻ ይኑር። አባ ጊዮርጊስ ዘጋስጫ እንዳለው ዮሴፍ ጉድጓድ ሲጣ እግዚአብሔር አብሮት ጉድጓድ ይጣላል። ዮሴፍ አንድ እጁን ሲታሰር እግዚአብሔር አብሮት ይታሰራል። ወጣቶች ወይ አንድ ነገር ብቻ አረጋግጡ፣ አብሮኝ የታሰረው እግዚአብሔር ነው ወይ በሉ። እስር ላይ ቀር ይችላል፣ መከራም ኮመን ኮርስ ነው፣ አብሮን ይኖራል። ክርስቲያን ከሆን ግን ከመከራዬ ጋር፣ ከስደቴ ጋር፣ ከመራቤ ጋር፣ ከመተዌ ጋር፣ ከመናቄ ጋር፣ ከብቻነቴ ጋር፣ ከጉድለቴ ጋር እግዚአብሔር አለ ወይ? አለ ወይ? እግዚአብሔር ይሰማችኋል? ስትጣሉ እግዚአብሔር አብሮ ይጣላል። አንዳንድ ሰዎች ሲደበደብ፣ ሲገፈፍ፣ ሲራቆት፣ ጉድጓድ ሲጣል የት ነበር ካላችሁ አብሮት ይታሰር ነበር። አባ ጊዮርጊስ መልሶልናል። አብሮት ይጣል ነበር። አብሮ እግዚአብሔር ይጣል፣ አብሮ እግዚአብሔር ይውጣ። ስኬት የሚመነጨው በብዙ እውቀት። ጥሩ ነው እውቀት፣ ጥሩ ነው ዘመን፣ ጥሩ ነው ደጋፊ፣ ጥሩ ነው ረጂ። ግንስ ያለ እግዚአብሔር ምን ያደርጋል? ለዚህ እኮ ነው ክቡር ዳዊት ሳኦል ያስጨንቀዋል።